ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ እየመራት ያለ ኢየሱስ ክርስቶስ። የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሉታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። አንዳንድ ክስተቶች እንዲህ ነው ተብሎ ለመግለጽ የሚቸግሩ ለማብራራትም የሚዳግቱ ይሆናሉ። ከአሪዞን የተሰማው መረጃ ጆሮ ዳባ ልበስ ያስብራል። ሀገሪቱ በድንገት በመጣባት ክስተት ማቅለብሳለች። የመጀመሪያ ደረጃ ትምህርት ቤት የተከሰተው አሳዛኝ እጅግ አስደንጋጭ ክስተትም ከ200 በላይ ተማሪዎችን ለከፍተኛ አደጋ አጋልጧል። በአንድ ጭማቂ መመረዝ ምክንያት ከ200 በላይ ተማሪ የተጎዳ ሲሆን በቀመሱ በጠጡ ተማሪዎች ላይ ብቻ ሳይሆን ባሸተቱት ላይ ጭምር አደጋ ማስከተሉ ነው የተሰማው። የተማሪዎች ጉዳት መንስኤውና የጭማቂው መመረዝ ምክንያትስ ምን ይሆን? በማንና እንዴት የሚሉትን እንዲሁም የጸጥታ አካላት ምላሽን በመረጃችን ይዘናል። በቆይታችሁ ታርሙሳላችሁ። በሌላኛው መረጃችን የሟች ቁጥር ከቀን ወደ ቀን እየጨመረ መጥቷል። በተከሰተው ከባድ የሆነ የመሬት ናዳ የሟች ቁጥር 920 መድረሱም ተሰምቷል። ተፈጥሮ ፊቷን ስታዞር ሁሉም እንዳልነበር እንደሚሆን ይታወቃል። ቁጣው አይሎ ሲመጣ ደግሞ ሊቋቋሙት የማይችሉት ጥፋትን እንደሚያስከትል በሩቅ ተከስቶ ሰምተን በቅርብም ደርሶ አይተን እናውቃለን። ዛሬም የሆነው ይህ ነው። ከቁጥጥር ውጪ በሆነ አስከፊ አደጋ ህዝቦች አልቀዋል። በድጋሚ ከባድ ሐዘን ተፈጥሯል። ሎትሮ ከግርበታች የምትውለው መሬት ድንገተኛ ርዕደ መሬትን ተከትሎ ከአናት በላይ ውላ ሰዎች ከመሬት በታች ተቀብረዋል። ሰዎች አጽናኝ የሌለው እንባም ከዓይናቸው ይጎርፋል። እድል የቀናው ከተቀበረበት በህይወት ለማውጣት ህይወቱን መቋጫ የሆነበት ደግሞ አስክሬኑን በክብር ለመቅበር ፍለጋዎችም ተበራክተው ቀጥለዋል። ድንጋጤ፣ ሐዘን፣ ለቅሶ ምድሪቷንም ከቧታል። በፍጥነት ያቆማል እንጂ እንዲህ አስከፊ አደጋን ያስከትላል ተብሎ ያልታሰበው መሬት መንቀጥቀጥም ሰዎችን ከመሬት በታች ቀብሮ ቤት ንብረት ማውደሙ ተሰምቷል። ተፈጥሮ የቁጣ በትሯን በዘረጋችባቸው በእነዚህ ጥቁር ቀናት ህይወት በቅስፈትም ተቀጥፏል። ለቁጥር የሚያዳግቱ ደግሞ የገቡበት ጠፍቷል። በዚህ አስከፊ አደጋ ምክንያት የጠፉትን ለማግኘት ፍለጋውም ተጠናክሮም ቀጥሏል። ይህን አስከፊ አደጋን ተከትሎ እኛም የደረሰንን መረጃ ይዘንላችሁ ቀርበናል። በቆይታችሁ ታርሙሳላችሁ። በሌላኛው መረጃችን እጅግ ልብ ሰባሪ ዜና ተሰምቷል። ስደት የፈተናቸው ሳይበቃ የበረሃው ስቃይና እንግልት ሳያንስ ዛሬ ላይ 12 ኢትዮጵያን በአደባባይ ተገለዋል። ሌሎችም 63 ዜጎችም በስጋት ላይ እንዳሉም ተሰምቷል። የትና እንዴት የሚለውንም እኛም በመረጃችን አካተን ይዘናል። እንዲሁ በቆይታችሁ ታርሙሳላችሁ። በስተመጨረሻም ጠቅላይ ሚኒስትር አብይ በስጋ የተገለጠ ኢየሱስ ነው በማለት የተሰጠው መግለጫ ከባድ መዘዝን ወልዷል። የብልጽግናው ፓርቲ ካድሬና የህዝብ ግንኙነት ሰራተኛ ናቸው የሚባሉት አቶ ሰኚ የሰጡት መግለጫ እጅግ ከፍተኛ ውዝግብና ወቀሳን አስነስቶ የሃይማኖት መለያየትና ግጭትን ለመፍጠር የሚደረግ ሹፈት እንደሆነም ተጠቁሟል። እንዲያለው አካሄድ ሀገራዊ አንድነትን፣ ሰላምን የሚያዳክም ብቻ ሳይሆን ሃይማኖት ላልተፈለገ ተግባር የሚጠቀም ለፖለቲካ ጥቅም የሚውል መሆኑም በግላጭም አሳውቋል። ታዲያ ይህ ሰኚ በመባል የሚጠሩት ግለሰብም የተናገሩት ንግግር ከባድ ውዝግብን አስነስቷል። ግለሰቡ የተናገሩት ምን ይሆን? ያስነሳው ውዝግብስ ምንድነው? የሚሉትን በቆይታችሁ ከአንደበታቸው ታርሙሳላችሁ።
አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ስደት የፈተናቸው ሳይበቃ የበረሃው ስቃይና እንግልት ሳያንስም ዛሬ ላይ 12 ኢትዮጵያኖች በአደባባይ ተገለዋል። ሌሎችም 63 ዜጎችም በስጋት ላይ እንዳሉም ተሰምቷል። ታዲያ ይህ አስከፊ ግድያም የተፈጸመው በሳውዲ አረቢያም ነው። በሳውዲ አረቢያ በ12 ኢትዮጵያን ላይ የሞት ፍርድም ተፈጽሟል። ሌሎች 63 ዜጎችም በሞት ስጋት ላይ እንደሚገኙም ተገልጿል። እንደ መብት ተሟጋች ድርጅት ገለጻ በደቡብ ምዕራብ ሳውዲ አረቢያ በሚገኘው ከሚስ ሙሻይት ማቆያ ማዕከል ውስጥ በአንድ ክፍል ብቻ የታሰሩ 63 ኢትዮጵያን ከእጽ ጋር በተያያዘ ወንጀሎች ብቻ በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችል በከፍተኛ ስጋትም ገልጸዋል። በሳውዲ አረቢያ በዘንድሮ ዓመት ብቻ የሞት ፍርድ የሚፈጸምባቸው ሰዎች ቁጥር 100 መድረሳቸው የተረጋገጠ ሲሆን በሳውዲ ባለስልጣናት የሞት ፍርድ ከተፈጸመባቸው 100 ሰዎች መካከል 12ቱ ኢትዮጵያንም ናቸው። ቀሪዎቹ 48 ሳውዲያን፣ 7 ፓኪስታንና 6 ሱዳናውያን፣ 4 የመናዊና 4 ሶሪያዊ መሆናቸውን የፈረንሳይ የዜና አገልግሎት ከመንግስት መግለጫዎች በመነሳትም መዘገቡም ተገልጿል። ታዲያ በሳውዲ አረቢያ በእጽ አዘዋዋሪነት ብቻ በርካታ ኢትዮጵያን ለሞት እየተዳረጉ የሚገኝ ሲሆን የሰብአዊ መብት ተሟጋችም በዚህ ጉዳይ ላይ በርካታ ሀሳቦችን እየሰጠ እንዳለም ተሰምቷል። ከዚህ ጉዳይ ጋር ተያይዞ ቀጣዩ 63 ኢትዮጵያን የሚገጥማቸው ፈንታስ ምንድነው የሚለውንም ተከታትለን ወደ እናንተ እናደርሳችሁ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በቬንዙዌላ በደረሰው ከባድ የመሬት መንቀጥቀጥ አደጋ የሟቾች ቁጥር 920 መድረሱ ተገልጿል። በቬንዙዌላ በተከሰተው ድርብ የመሬት መንቀጥቀጥ አደጋ ህይወታቸውን ያጡ ሰዎች ቁጥር 920 መድረሱንና ከ3360 በላይ ሰዎች ደግሞ ቀላልና ከባድ ጉዳት እንደደረሰባቸው የሀገሪቱ ባለስልጣናትም አስታውቀዋል። በአንድ ደቂቃ ልዩነት ውስጥ የተከሰቱት ሁለት ከባድ የመሬት መንቀጥቀጥ አደጋዎች በአገሪቱ ላይ ከፍተኛ ውድመት ማድረሳቸውም ተገልጿል። በሬክተር ስኬል 7.2 እና 7.5 የሆነ የኃይል መጠን ያላቸው እነዚህ ተከታታይ የመሬት መንቀጥቀጦች ሀገሪቱን ባለፉት 100 ዓመታት ውስጥ ካስተናገደቻቸው እጅግ አስከፊ አደጋዎች መካከል የሚመደቡም ናቸው ተብሏል። ከአደጋው በኋላ በህይወት የተረፉ ሰዎችን ለመፈለግና ለማዳንም ዓለም አቀፍ የነፍስ አድን ቡድኖች የሀገሪቱን የነፍስ አድን ሰራተኞችን እየተቀላቀሉ ይገኛሉ። በዚህም አሁን ላይ 80 የሚሆኑ የኒውዚላንድ የነፍስ አድን ባለሙያዎችና የሜክሲኮ የረድኤት ሰራተኞችም በቦታው ላይ ድጋፍ በመስጠት ላይ እንደሚገኙ ተጠቁሟል። የሀገር ውስጥ የነፍስ አድን ቡድኖችም በዋና ከተማዋ ካራባስ እናም በላጓይራ ግዛት ውስጥ በፈረሱ ህንጻዎች ፍርስራሽ ስር ሙሉ ፍለጋ እያካሄዱ ሲሆን አደጋው በደረሰባቸው ቦታዎች የሚገኙ በርካታ ሰዎችም የደረሱበት ያልታወቀ ቤተሰቦቻቸውና ዘመዶቻቸውን ለማግኘትም ከፍተኛ ጥረት እያደረጉ እንደሚገኙም ተናግረዋል። ሁለቱ የመሬት መንቀጥቀጦች ሮብ ምሽት በአንድ ደቂቃ ልዩነት ውስጥ የተከሰቱ ሲሆን በተለይም ሁለተኛው እንደ አውሮፓውያን አቆጣጠር ከ1900 በኋላ በቬንዙዌላ ታሪክ የተመዘገበ እጅግ ከፍተኛው ኃይለኛው የመሬት መንቀጥቀጥ መሆኑንም የዜና አውታሮች መዘገባቸው ተገልጿል። ታዲያ በቬንዙዌላም ከትላንትናው ይበልጥ በዛሬው ዕለትም የሟቾች ቁጥር እጅግ ከፍተኛ በሆነ መልኩ እየጨመረ ሲሆን አሁን ላይም በአጠቃላይ 920 ሰዎች ለሞት የተዳረጉ ሲሆን 360 ሰዎች ደግሞ ከባድና ቀላል ጉዳት ማስተናገዳቸውም ተገልጿል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በደቡብ አሪ ወረዳ በጭማቂ መመረዝ ሳቢያ የ200 ተማሪዎች ጤና አደጋ ላይ መውደቁም ተሰምቷል። በደቡብ አሪ ወረዳ በሚገኝ የአንድ የመጀመሪያ ደረጃ ትምህርት ቤት ውስጥ ከአካባቢው መደብር የተገዛን የፍራፍሬ ጭማቂ በተጠቀሙና ባሸተቱ ተማሪዎች ላይ በደረሰ ድንገተኛ የጤና መታወክ ሳቢያ ቁጥራቸው በርከት ያሉ ታማሚዎችም ወደ ሕክምና ተቋማት መወሰዳቸውን የአሪ ማህበረሰብ ሬዲዮም ዘግቧል። በመጸር መጀመሪያ ደረጃ ትምህርት ቤት የተከሰተው ይህንን አስደንጋጭ አደጋን ተከትሎ ወደ 200 የሚጠጉ ህጻናት በጋዜርና በጂንካ ሆስፒታል ውስጥ ገብተው የድንገተኛ ሕክምና ክትትል እየተደረገላቸው እንደሚገኝ ተረጋግጧል። የክስተቱ መነሻውን በተመለከተ የትምህርት ቤቱ ርዕሰ መምህር አቶ ሀብታሙ ካልሚ እንደገለጹትም የአራተኛ ክፍል ተማሪ ሆነችው አንዲት ህጻን ከአንድ ግለሰብ አነስተኛ ሱቅም የኦሬንጅ ጁስ ገዝታ ወደ ግቢው ይዛ ከመጣች በኋላም ነው ችግሩም የተቀሰቀሰው።
ይህንን ጭማቂ የቀመሱ ተማሪዎች ብቻ ሳይሆኑ በአቅራቢያ ሆነው ያሸተቱትም ጭምር በተከታታይ ራሳቸውን ስተው መውደቅ መጀመራቸውን ርዕሰ መምህሩም አስታውቀዋል። በወቅቱ ተማሪዎች የክፍል ፈተና ላይ እንደነበሩ የገለጹት የዓይን እማኞችም ድርጊቱ በትምህርት ማህበረሰብና በወላጆች ዘንድ ከፍተኛ ድንጋጤና መረበሽን መፍጠሩም ጠቁመዋል። ህጻናቱ መውደቅ በጀመሩበት ወቅትም መጀመሪያ ላይ በመጸር ጤና ጣቢያ የድንገተኛና ጊዜያዊ ማስታገሻ እርዳታ የተደረገላቸው ቢሆንም የጉዳቱ አሳሳቢነት ከአቅም በላይ እየሆነ በመምጣቱ ተማሪዎች በፈጠነ ሁኔታ ወደ ጋዜር መጀመሪያ ደረጃ ሆስፒታልም እንዲዘዋወሩም ተደርጓል። ይበልጥ ከፍተኛ ክትትልና የባለሙያ ድጋፍ የሚያስፈልጋቸው ተማሪዎች ደግሞ ወደ ጂንካ ሆስፒታል መላካቸውን የደቡብ አሪ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ተወካይም አቶ ሐሴን ገዛኸኝም አረጋግጠዋል። በአሁኑ ሰዓት ድርጊቱ የተጠረጠረበትና ጭማቂው ለተማሪው የሸጠው ባለሱቅም በህግ ቁጥጥር ስር ሆኖ ምርመራ እየተደረገበት የሚገኝ ሲሆን ለተማሪዎች የተሸጠው የኦሬንጅ ጁስም ለላቦራቶሪ ምርመራ ተልኮም ማጣራቱ እንደተጠናቀቀ ውጤቱ ለህዝብ ይፋ እንደሚሆንም ተገልጿል። ይህ የዜና መረጃ እስከተጠናቀቀበት ሰዓት ድረስም በደረሰው ድንገተኛ አደጋ ምክንያት ህይወቱ ያለፈ ተማሪ አለመኖሩ የተገለጸ ቢሆንም ነገር ግን ጋዘር ሆስፒታል ከታከሙ 264 ተማሪዎች ከተመረዙ ልጆች መሃል አሁንም በድጋሚም በቁጥር 19 ተማሪዎች በአስቸጋሪ ሁኔታ ውስጥ መሆናቸውም ተገልጿል። ታዲያ በስፍራው የሚገኝ አንድ ግለሰብም ጸልዩላቸው፣ ፈርቻለሁ፣ ፈርተናል። በአሁኑ ሰዓት 19 ተማሪዎች ሐሞት እያስመለሱ በጣም አስቸጋሪ ሁኔታ ውስጥ ናቸው። የክልሉ ጤናና የዞኑ ጤና የናሙና ውጤትም ይፋ ቢያደርጉ የሚል ብዙ ጥያቄ ነው። ይፋ ይደረግ፣ አሁንም በድጋሚ ፈጣሪ ማራቸው በማለትም ያሉበትን አስከፊ ሁኔታና እሱም የተሰማውን ፍርሃትም እንዲህ ባለ መልኩም መግለጹን አድምጠናል። ታዲያ በተለያየ ስፍራ የምትገኙ ቅዱሳንም በስፍራው ለሚገኙ ተማሪዎችም በጸሎት እንድታስቧቸው ስንል እኛም ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጠቅላይ ሚኒስትር አብይ በስጋ የተገለጸ ኢየሱስ ነው በማለት የተናገረው የብልጽግና ካድሬ መግለጫም ከፍተኛ ክርክርና ትችትን አስነስቷል። የብልጽግና ፓርቲ ካድሬና የህዝብ ግንኙነት ሰራተኛ የሆኑት አቶ ሰኚም በቅርቡ በሰጡት መግለጫ ጠቅላይ ሚኒስትር አብይ አህመድን በስጋ ተገልጦ ኢትዮጵያን የሚመራ ኢየሱስ ነው በማለትም ተናግረዋል። ይህ መግለጫም በተለያዩ የማህበረሰብ ክፍሎች ዘንድ ከፍተኛ ትችት እንዲነሳም አድርጓል። አቶ ሰኚ ይህንን መሰል ንግግሮችን የሚያደርጉትም የተለያዩ የግል ጥቅሞችና የስልጣን የሥራ ቦታዎችን ለማስጠበቅ ወይንም ለማግኘት በማሰብ ነው የሚልም ትችትም ተነስቷል። በዚህም በመሪውና በህዝብ መካከል አለመግባባትን መጋጨት እንዲፈጠር በማድረግም የራሳቸውን ጥቅም ለማስከበር እየሰሩ እንደሆነም ግልጽ ነው የሚልም ሐሳብ ተሰንዝሯል። ይህ አይነቱ አካሄድ በቀድሞ ቲክቶክ ተጠቃሚ መንሱር ጀማል ይታወቅ የነበረ አካሄድ በጣም የሚያስታውስ በመሆኑ አሁን አቶ ሰኚ የሱን መንገድ የተከተሉና ተከታይም ሆነዋል የሚልም ትችት ቀርቧል። የሃይማኖት እምነትን ስሜት በመጠቀም በህዝብ መካከል ልዩነት፣ መከፋፈል፣ ግጭት ለመፍጠር የሚደረግ ሹፈት እንደሆነም ተጠቁሟል። እንዲህ ያለው አካሄድ ሀገራዊ አንድነትን፣ ሰላምን የሚያዳክም ብቻ ሳይሆን ሃይማኖትን ከትክክለኛው ዓለማዊ ውጪ በመጠቀም ለፖለቲካዊ ግላዊ ጥቅም የሚውልም ነው። የህዝብና የተለያዩ ቡድኖች ጥያቄም መንግስት ይህን መሰል በሃይማኖት በህዝብ ላይ የሚደረግ ሹፈትና አደገኛ ንግግርን ተገቢውን ቅጣት እርምጃ እንዲወስድም ነው በማለትም በርካቶች ሐሳብና አስተያየታቸውን እየሰጡ ይገኛሉ። ታዲያ አቶ ሰኚ ምን ሲሉ ተናግረው ይሆን የሚለውንም በዲቫይን ሾው ላይ የቀረበውን በጥቂቱ አድምጸን እንመለስ። ፋኖ አገራዊ ለውጥ ጥማተኛ የጥቅም የእኩልነት የፍትህ ጥያቄ ነው። ፍትሃዊ የሀብት ክፍፍል ጥያቄ ነበረው ፋኖ ከማን ጋር? ከኛም ጋር ተመሳሳይ ፍላጎት ነበራቸው። ከቄሮ ጋር ማለት ነው። ከቄሮ ጋር አንድ ነበር። ፋኖም ቄሮም እጀቶም ዘርማም ፈንቅልም አንድ ለነበር። ይህን ለውጥ ያመጡት እነሱ ናቸው። ቁማር በሉ። ቁማር የበሉት ልክ ከኤርትራ ፈልሶ ሲመጣ አለመከክር ከኤርትራ መጡ። የሞት ታላቅ የጦር ደጋሽ የሁሉ ጊዜ ጭርስል አልወድ ባዩ የኢሳያስ አፈወርቂ
አምራች ተመራቾች ፋብሪኬቶች መጡ ገቡ በእኛ ደም ላይ በእኛ ትግል ውጤት ላይ ተለማምዶ መጡ እዚህ ገቡ የቀድሞን ፋኖ ዝም አዲስ ፋኖን ፋንዶ ምሸት አስተሳሰብ ያለው አባቱን የሚገል እናቱን የሚደፍር ወንድሙን የሚገል ምሁራኖችን የሚጨፈጭፍ አገርን የሚያባክን የመንግስትን ንብረትን የህዝብ ልማትን የሚያባክን የሚያቃጥል ሌላም ብሔርን የሚዋጋ የአገሪቷን መኩሪያው ነው መከላከያ ሰራዊትን ጀርባ የሚወጋ ጸረ ኢትዮጵያ ፋንዶ መጣ ያ ቄሮች እኛ ቄሮ የነበር ነው ጸጥ ብለናል አሁን እኛ የፖለቲካ ጥያቄ የለንም የፋኖ ቄሮ ጥያቄ አሁን ላይ የፖለቲካ ጥያቄ የለንም የፖለቲካ ጥያቄ ጨርሰናል ታግለናል ደፍተራችን ሱሪ ውስጥ ከተናል እስክሪብቶ ጆሮ ስር ከተናል እጃችን አጣምረን በስናይፐርና ታንክ ፊት ቆሞ እንደ ባርዛፍ ቅጠል ረግፎ ከነሱ የተረፍነው እንቁ የሆነ ስጋ ለባሽ ኢየሱስ ክርስቶስ መሳይ መሪን አምጥተን ቁጭ አድርገናል አሁን እኛ ከስር ሆነን ደህንነትን መምጠር ነው ስጋ ለባሽ ኢየሱስ ክርስቶስ የሚመስል መሪ አመጣን ማንን ማለት ነው ጠቅላይ ሚኒስትራችን ዶክተር አብይ አህመድ ስጋ ለብሶ ኢትዮጵያን ያደሳት እየመራት ያለ ኢየሱስ ክርስቶስ ብየዋለሁ ነው ከፈጣሪ ጋር ፈጣሪም ቃል ነበር አይደለም ቃልስ ምን ሆነ ስጋ ሆነ ስጋ ተመላለሳል በስጋ ዘመን ቃል ይፈጸም ዘንድ ተፈጽሟል አልተፈጸመም ሄዷል ዳግመኛ እሱን ራሱን ነው የምትጠብቀው ያው በክብር ሲሄድ እንዳያችሁኝ ደግሞ በክብር እመጣለሁ ብሏል እሱ አሁን በዳመና ላይ ነው አለ ፊት ካንተ ጋር ነበር አሁን የሚመጣው ሲመጣ በክብር ምን ላይ በክብር ይመጣል በክብር መጥቶስ መሬት ይነካል አይነካም እሱማ ሌላ ቴዎሎጂ በቃ አይመጣም በክብር ዳመና ላይ ሆኖ ሙታኖችም ትነሳላችሁ አብሮ ቆሜ ፍርድ ትቀበላለህ ይላል አይደል ፍርድ ሊሰጥ ነው የሚመጣው ሊፈረድበት አይመጣም አሁን ግን ነገርን የሚመራ ወክሎልናል እሱ ራሱ ኢየሱስ ክርስቶስ በአካል መጥቷል ያሉ ነው በአካል አገሪቷን እንዴ የዓለም የደን ገነት ማለት እኮ ኢትዮጵያ ነች የመጨረሻ ገነት እነዚህ ራስ ተፈሪያን እንደዛ ይላሉ ኢትዮጵያ ምድር ገነት ናት ይላሉ እርሶም ያንን ነው የሚካፈሉት የኢትዮጵያ ምድር የዓለም ገነት ኢትዮጵያ ነች የት አካባቢ የኢትዮጵያ መጨረሻ የዓለም መንግስታት ሁሉ እጃችሁ ሰላም ከኢትዮጵያ ብሎ እጃቸውን ይዘረጋሉ ወደኛ ኢትዮጵያ ግን እጆቿን ወደ ተዘረጋለች ወደ እግዚአብሔር ተዘረጋለች ዓለም ግን የዓለም መንግስታቶች ግን እጃቸውን ወደ ኢትዮጵያ መንግስት ይዘረጋሉ ኦኬ ጥሩ የት አካባቢ ነው የደንገነት ኢትዮጵያ ውስጥ የት አካባቢ ነው ከዚህ በፊት ባህር ዳር አካባቢ ነው የሚል ነገር ሰምቻለሁ ባህር ዳር ሳይሆን አባይ ወንዝ ላይ እኮ አባይ የት መነሻው ከዳሴ ግድብ ወደ ቤንሻንጉል ነው ታች ከቤንሻንጉል ጉሙዝ በታች አባይ ዳሴ ግድብ የሚገደብበት አለ አይደል ከሱ ዝቅ ብለ በዚህ በኩል ሔዋን ናት በዚህ በኩል አዳም ነው ምንድነው ደግሞ እንደሱ አዳምና ሔዋን የሚባሉት አለ አዳምና ሔዋን የሚባል ገነት አዳምም ሔዋንም ኢትዮጵያዊ እንደሆኑ ታውቃቸዋል በምን ምክንያት ኢትዮጵያ ከዚህ በፊት እርሱ ሲናገሩ አዳም ኦሮሞ ነው ብለው ሲናገሩ ቪዲዮ አለኝ አዳም ኦሮሞ ነው ሔዋን አማራ ናት በምን አይደሉም እስራኤላዊ አይደሉም በምን መረጃ ነው እርሱ እስራኤል የምትባለው ሀገር አመትም አልሞላ ግን አውቀዋል ሔዋን ማለት እኮ ለአዳም ከባቡ ጋር አውርታ አፕሉን የሰጠችው ፍሬውን የሰጠችው አትብሉ ከተባሉት ፍሬ አምጥታ ለአዳም የሰጠችው እኮ ነች ሔዋን ማለት ከአዳም አዳም ጎን አጥንት ውስጥ ከግራ ጎን ነው ጎኑ ራሱ ቀኝ አይደለም ከግራ ጎን የተፈጠረች
ከዛን አሳሳተኝ ሰይጣን አሳሳተኝ አለች እሷ አይደል እሱ ደግሞ ማን አሳሳተኝ አለ ሔዋን አሳሳተኝ አንተ የሰጠኝ ረዳት ናት ያልካት እሷ ነች ብሎ በዛ የተነሳ አሁን እህቶቻችን የሴቶች እንቅርት ጉሮሮ ነገር ወጥ ነው የኛ ግን አለ አይደለም እንቅርት አይለከለ በቃ ይሄ እንቅርት እኛ አልዋጥ ነው ምልክቱ በዛ ምክንያት ነው ይሄ አልዋጥ ነው እኛ እየበላን እሱ ቅድም አይኔ ሳይኖረኝ አይን ሳይኖረው አዳም አይንም ሳይኖረው ምንም ሳይለየው በቃል ብቻ ስለነበረ ምኖረው አይኑን ሳይኖረው ራሱን ሳይው ምን ሳይል የተናገረውን ቃል እሷ የሰጠችውን በለስ ያኘከ አልዋጠም ልውጥ ሲል አስታወሰ መለሰ ወጣ መልሶ አወጣ እዚህ ጋር ሲያወጣ በቃ እዚህ ጋር አሁን አበጣችበት ወንድነት እዚህ ጋር እንቅርት ሆነ ቀር እዚህ ጋር ነገር ቻለች እቺ አሁን ያለችበት እሱ ምልክቱ እሱ ነው ወንድነት የሴቶች ግን ውጣውታል የሴቶች ውጣለች እሷ መጀመሪያ በልታ ነው ያበላችው ስለዚህ ወጥ ነው ቱቦ ነው የሚመስለው ወጥ ቱቦ የነሱ ቀጥታ ነው የሚሄደው ስለዚህ አሁን እነኚህ ዘማዶ ያሉት እዚህ አሜሪካን ቁጭ ብሎ ነጋ ጠባ አዲስ ነገር እያሉ የሚሰሩት ይል ክብር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ሞና አሁን ለውጡ ላይ እሳቸው ብቻ ሳይሆኑ እሳቸው ተምሳዮች ሙሉ አሁን ሀገራችን ላይ ያሉት በበላይ ደረጃ አመራር ላይ ያሉት በሙሉ አሁን ትልቅ በመሰላል አይደለም በእንትን በወንጭፍ ቢወረወሩ እነሱ ያሉበት ደረጃ አይደርሱም በፖለቲካ ሄደዋል አራ የለም እነሱ ዝም ብለን እንቃዣው እኔና አንተ እዚህ ቁጭ ብለን እንደምናወራ መሰል የሀገራችን መሪዎች እዚህ አይደሉም በመለካከታችሁ በሪቆን ሄደዋል አልተመጣጣንም የሀገራችን መሪና የሀገራችን መሪዎችና እኛ አልተመጣጣንም እኛ ገና እየተሻሸናል ነው ምንድነው ያለያየን ተወዝፎ የመጣ ኮቶት አስተሳሰብ ከዛ የመጣ አስተሳሰብ አለ እኮ ያው እነሱም እኮ ከዚህ ውስጥ አይደል እንዲወጡት ማሞ ሌላ መታወቃ ሌላ እነርሱ ሲወጡ ጽድት ብሎ ወጡ እኔና አንተ ጽድት ብለን ስላልወጣን በየኪስ የሞት ማን እንትን ደብዳቤ ይዘህ ትዞራለህ ልሙጥህን ተሸክመህ ትዞራለህ ልሙጥ አስተሳሰብ ይዘህ ልሙጥ ጨርቅ ጠምጥመ ልሙጥ ሻማ ጠምጥመ ልሙጥ ባንዲራ ተሸክመ የምትዞራው ሁሉ ልሙጥ አስተሳሰብ ይዘህ የምትሄደው ገና አልተጣም እየተፈለፈለን አለ ከዋለክ እየፈለፈሉን አሉት ስለዚህ ልሙጥ አስተሳሰብ ይዘው አሜሪካን ላይ ቁጭ ብሎ ልሙጥ አስተሳሰብ ከሚያስቡ እኛ ሀገር ያለነው ሰዎች መሬት ላይ ያለነው እውነቷ እኔና አንተ ተስማምተን ያለነው እነርሱ ባለፈ እንዳፋጁን ደህንነት ሆኖ መለስ መሞትን ተከትሎ እኮ ነው መለስ መሞቱ ሲያውቁ እኮ ነው ፈርጥጦ የጠፉትና አፍታሙ አያለው መለስ ሞታ ሲባል ለቅሶ ሲሰሙ አወራ ጳውሎስ ሞታ ፓትርያርኩ ሞታ ሲባል ሁለቱ ሞቱ ሲባል በቃ ከዚህ በኋላ አለቀልን ብሎ ሞቱን የኛ ኢትዮጵያ ህዝቦች ሳይሰሙ ለስብሰባ ብሎ ላሽ የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሉታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ
በመሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ፣ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት፣ ባላገር በሀገር። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ።